ሰላም ጤና ይስጥልኝ ውድ ተመልካች አድማጮቻችን ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን ሰሜን ኮሪያ በይፋ ወታደሮቿ ከሩሲያ ጦር ኃይል ጎን ተሰልፈው ዩክሬንን ይወጉ ዘንድ መላኳን መናገሯና ማስታወቋን እንዲሁም በዓለም ላይ በዚህ ዘመን በተለይም ደግሞ የዚህን የተያዘውን የአውሮፓውያኑን 2025 ዘመን ሳይጨምር በ2024 የአውሮፓውያኑ የዘመን ቀመር ዓለም ለወታደራዊ ኃይል የምትመድበው በጀቷ እጅግ በጣም የተጋነነና ከባድ እንደነበረ ተነግሯል። የዘንድሮው ሲቃኝ ደግሞ ከባለፈው ዘመን ጋር የትየለሌነ አው ሲሉ መረጃ ያወጡትም ለቁጥር ያታክታሉ። ወዲህ ዛሬ በኢራንና በእስራኤል መካከል ያለው ውጥረት መካረሩንም እንዲሁም የፓኪስታንና የህንድን ውጥረት ዘልቀንና ጠልቀን እንመለከታለን። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። የበላችሁ ያገሳታል በላይ በላዩ ያጎርሳታ አል ይላሉ ኢትዮጵያውያኑ አበው። ነገር የሰነፈጠና ነገር መያዣ መጨበጫ ያጣ ጊዜ ሩሲያና ዩክሬን ወደ ጦርነት ከገቡ ዛሬ ከ3 ዓመታት በላይ ተቆጥረዋል። ወራት ተጨምረዋል። በዚያ የጦርነት ሂደትም በብዙ ሚሊዮን የሚቆጠሩ ሰዎች ሕይወታቸውን አጥተዋል። ብዙዎች የአካል ጉዳት ደርሶባቸዋል። ብዙዎች ተፈናቅለዋል። በርግጥ ግን ሁለቱ ሀገራት ደዳራ የሀብት ጡንቻ ስላላቸው ብቻ ቁስላቸው ወጥቶ እንዲህ በረሃብና በስቃይ አይነገርባቸውም። ተፈጥሮ በራሷ አጋድላላቸዋለች ነው የሚባለው። ዓመት ከዓመት ዝናብ፣ ዓመት ከዓመት እህል ማምረት፣ ምርት ማጋበስ ብቻ። ምናልባትም ገሚሶቹ ይላሉ የለም ሁለቱን ወደዚያ የእሳት ባህሯን አይከተታቸው እኮ የሀብት ምኞት ነው፣ የመሬት መቀማማት ሲሉ ያሳዩባቸዋል። በርግጥም አሁን ባለው ሁኔታ ሩሲያ በ2014 የአውሮፓውያኑ ከዩክሬን ነጥቃ የያዘቻት የክራይሚያ ወደብ ክረም ይሏታል እነርሱ በቋንቋቸው፣ ነገር ግን በእንግሊዘኛው ሲጽፉ ክራይሚያ ይሏታል። ታዲያ ያችን ወደብ ሩሲያ ይዛታለች። በዚያን ጊዜ የነበሩት የአሜሪካ መሪዎች ፕሬዚደንት ባራክ ሁሴን ኦባማና ምክትላቸው ጆሴፍ ሮቢኔት ባይደን ነበሩ። ያን ጊዜ ምንም አላሉም እኮ። ምናልባት የተወሰደ እርምጃ ቢኖር ሩሲያ የክራይሚያን ወደብ ስትወር የወሰዱት እርምጃ ሩሲያን ከቡድን 8 አባልነቷ ማገድ፣ ቡድን 7 ሆነው ብቻ እንዲቀሩ፣ ከዚያ የዘለለ ውግዘትና ማዕቀብ ነካነካን ያደረጓት እያዩ እየሰሙ አይደለም ወይ የወሰዷት ሲሉ የዛሬው የአሜሪካው ፕሬዚደንት ዶናልድ ትራምፕ የዩክሬኑን ፕሬዚደንት ቁጭ አድርገው ለዚያውም በቫቲካን ከተማ ለሮማው ርዕሰ ሊቃነ ጳጳስ ፍራንሲስ ቀብር ሥርዓት በተገኙበት ለ15 ደቂቃ በነገር ጠዝጥዘዋቸዋል። ትራምፕ ዘለንስኪን ምን ላርግህ እኔ እንዴት አድርገህ ነው የክራይሚያን ወደብ አስመልሳለሁ የምትለው? የክራይሚያ ወደብ በሩሲያ እጅ የገባችው ከ11 እና ከ12 ዓመታት በፊት ነው። ዛሬ ምን ብለህ ነው በአሜሪካ ትከሻ ክራይሚያን ልትነጥቅ የምትጎትተው? ዞር በልልኝ። ከፈለግህ የክራይሚያን ወደብ ለሩሲያ ሰጥተህ የተኩስ አቁም ስምምነት ላይ ድረስ። ከዚህ በተረፈ ግን የለሁበትም ነው ያሏቸው። ታዲያ ግን ትራምፕ ምን አሉ? ወደ ሀገር ቤት መለስ ሲሉ የለም በሩሲያና በዩክሬን መካከል ገንቢ የሆነ ውይይት የተኩስ አቁም ድርድር ሊደረስ ነው። ያ እምነቴ ነው። እኔ ከዘለንስኪ ጋር በቫቲካን ከተማ መክሬያለሁ። ገንቢ ውይይት አድርገናል። ገንቢ ውይይት ታዲያ መሬት ቆርሶ ላንዱ እየሰጡ ገንቢ ውይይት ማድረግ ተችሏል ማለት ይቻል ይሆን?
ለፖለቲከኞቹ የሚቀር ጉዳይ ነው። ለራሳቸው ለዩክሬን፣ ለአሜሪካና ለሩሲያ ፖለቲከኞች ማለት ነው። ፑቲን ትራምፕ ባሉት ሐሳብ ይስማሙ አይስማሙ ገና የተገለጠ ነገር የለም። ነገር ግን በደምሳሳው በተኩስ አቁም ስምምነቱ አሜሪካ ባቀረበችው ዕቅድ እስማማለሁ ብለዋል ነው የተባለው። ነገር ግን አራቱ ግዛቶችስ ዛፖሪዚያ፣ ኬርሶን፣ ሉሃንስክና ዶኔስክስ ሩሲያ ከዩክሬን ቀምታ ሕዝበ ውሳኔ ሳይቀር ማስደረጓና ምርጫም ማድረጓ ይታወስ የለም እንዴ? እነዚያስ ይመለሳሉ ለዩክሬን? የሚታወቅ ነገር የለም። የዩክሬን ባለሥልጣናት ሕግ አውጪዎቹ የሆኑ መላው የዩክሬን ሕዝብ የክራይሚያን ወደብ በፍጹም የማትነካ የዩክሬን ሕዝብ ንብረት ነች፣ ምድሩ የዩክሬናውያን ነው፣ ስለዚህ በዚህ ጉዳይ ስምምነት ይሉት ነገር የለንም ብለው ቀይ መስመር አስምረዋል። ትራምፕ ግን የለም፣ የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ በክራይሚያ ወደብ ጉዳይ ለሩሲያ መሰጠት ተስማምቷል የሚል አቋም ነው ያላቸው፣ እንደዚህ አይነት ግንዛቤ ነው ያላቸው ሲሉ የአውሮፓ መንግስታት በተለይም እንግሊዝና ፈረንሳይ መስሎናል የሚል ሐሳባቸውን አስፍረዋል። ዩክሬንም አልደረግም ብላለች። የክራይሚያ ወደብ ተቀምታ ወይም የክራይሚያ ወደብ ከጀወታ የሩሲያ ግዛት ሆና የምትወው ነገር የለኝም ብላለች። ሩሲያም ብትሆን የክራይሚያ ወደብ ይገርምሻል፣ ገና አራቱም ግዛቶች እኮ አሉ ያልተነኩት። በትራምፕ የሰላም ዕቅድ የተኩስ አቁም ድርድር ጉዳይ ስማቸው ያልተጠራ አራቱ ግዛቶች ጉዳይ አለና እነሱንስ ምን ልታደርጊ ይሆን ሲሉ አፍጥጠው ቆመዋል። እዚህ ውስጥ እያሉ ነው እንግዲህ ዛሬ ሌላ ዜና የተሰማው። የለም ወታደሮችን የሩሲያን ጠላት ተግትገው ቆፍረውና ቆርጠው ይጥሉና ይነቅሉ ዘንድ ከሩሲያ ጦር ኃይል ጋር አሰልፍ ያለው ስትል በይፋ ዛሬ ሰሜን ኮሪያ ለዓለም አስታውቃለች። ወታደሮቿ በሩሲያ ምድር ኩርስክ ግዛት ገብተው የኩርስክን ግዛት የያዘውን የዩክሬንን ጦር ኃይል እየተገተጉ ማስወጣታቸውን ገልጠዋል። ታዲያ ፑቲን ምናሉ? በይፋ ወጡና ፑቲንም we will always honor the Korean heroes who gave their lives for Russia ሲሉ የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን የሰሜን ኮሪያውን መሪ ኪም ጆንጉንና ወታደሮቻቸውን ከፍ አድርገው አሞካሽተው አወድሰዋቸዋል ነው የተባለው። ምስጋና ሲያንሳቸው እንጂ ምን ሲበዛባቸው ነው ሲሉ የተቿቸው ብዙ ናቸው። ምክንያቱም ሰሜን ኮሪያና ሩሲያ የወታደራዊ ኪዳን ውል ተፈራርመዋል። ታዲያስ ሩሲያ ስትወረር ዝም አንልም ሲሉ የሰሜን ኮሪያው መሪ ኪም ጆንጉን የጦር ኃይላቸውን አፍሰው ሰጥተዋል። ምናልባትም ከ12000 እስከ 13000 የሚሆኑ ወታደሮች በዚያ ከሩሲያ ጦር ኃይል ጎን ተሰልፈው በኩርስክ ግዛት እየተዋጉ ነው የሚል መረጃ በተደጋጋሚ በዓለም አቀፉ ትንታኔ ዘገባ ተመልክቼዋለሁ። ይሄ እንግዲህ በዚያ በሩሲያና በዩክሬን ጦርነት የተነሳ የአሜሪካ ባለሥልጣናት የተናገሩት እንዲሁም የሰሜን ኮሪያው መሪ ኪም ጆንጉን የጦር ኃይላቸው በሩሲያ ምድር ገብቶ ከሩሲያ ጦር ኃይል ጋር ተዋግቶ የዩክሬንን ኃይል መንቀሉን የተገለጠበት የዛሬው አዲስ ዜና ነው። ከዚህ ውጪ በከፍተኛ ደረጃ መወያያና ዓለምን ስጋት ላይ ከጣላት አንደኛውና ሌላው ነገር የፓኪስታንና የህንድ የጦርነት ነጋሪት ጉሰማ ነው። ህንድና ፓኪስታን ሁለቱ አጎራባች የኤሽያ ቀጠና ሀገራት ናቸው። ለዘመናት ተጠቃሽ ጦርነትን አድርገዋል፣ ደም ተፋሰዋል። ታዲያ እነዚህ መንግስታት እንደው በለሆሳስ የጎሪጥ እየተያዩ መቆማቸው ይታወቃል። ፓኪስታን በጣም በርካታ ጊዜ ህንድን ከዓለም ካርታ ወይም ከምድሪቱ ገጽ አጠፋታለሁ ስትል መዛቷ ይታወቃል። ህንድም ፓኪስታንም ሁለቱም ያንን አጥፊውን የኒውክሌር ጦር መሳሪያ የታጠቁ ሀገራት መሆናቸውን ልብ ይሏል። ያ በምን መልኩ ነው እነዚህ ሀገራት አሁን ከተናቆሩበት እና ደም ከተቃቡበት እስከ መጨረሻው ወጥተው ሰላም የሚፈራረሙት ወይም ሰላም የሚሆኑት? ሁለቱም ተጎራባች ተዋሳኝ ናቸው። በተለይ ሁለቱም የሚያስተዳድሯቸው የካሽሚር የጃሙና የካሽሚር ግዛቶች በከፍተኛ ደረጃ ለጦርነት የተቃረቡ የእሳት ምድጃና ማንደጃዎች ናቸው ይባልላቸዋል። ሰሞኑንም ልክ ባለፈው ማክሰኞ ህንድ በምታስተዳድረው የካሽሚር ግዛት የገቡ የውጭ ሀገራት ጎብኚዎች ወይም ቱሪስቶች መገደላቸውን ተከትሎ ነው ህንድና ፓኪስታን
ወደዚህ ንትርክ የገቡት። ከዚያ በኋላ ህንድ በጣም በርካታ ውሳኔዎችና እርምጃዎችን ወስዳለች። እንዳብነትም የኢንዱስን ወንዝ ስምምነት ማቋረጥ የህንድን ዲፕሎማቶች ፓኪስታንም የህንድን ዲፕሎማቶች ህንድም የፓኪስታንን ዲፕሎማቶች ከሀገራቸው ጠራርገው አስወጥተዋል። ከዚያም ያልፋል ጉዳዩ ህንድ ለፓኪስታን ዜጎች ለየትኛውም ቪዛ ከልክላለች። ፓኪስታን ደግሞ በወገኗ የለም የጦር ኃይሌ በተጠንቀቅ ቆሟል፣ ከህንድ ጋር ወደ ሙሉ ጦርነት እንገባታለን እንጂ እንዲህ የምንለያይበት ምንም ነጥብ የለንም ሲሉ ቆመዋል። ሁለቱ ሀገራት በጣም አስፈሪ ነው። የህንድና የፓኪስታን ጉዳይ አስፈሪ ነው። እንኳን ዘንቦብሽ እንደውም ጤዛነሽ ይላሉ። ሆድ ለባሰው ማጭዳት ታውሰው መሆኑን ነው። ህንድ በዚህ ወቅት ከሌሎች ልዕለ ኃያላን ጋር ያላት ትብብር በጣም የሰፋና ከፍተኛ መሆኑ ይነገራል። እንዳብነት እንኳን ህንድ ከነ ሩሲያ እና ቻይና መሰሎቹ ሀገራት ጋር በብሪክስ አባልነት ጥምረቷ በተለይ ከቻይና ጋር የነበራትን ውጥረት እያለዘበች ስለመሆኑ ይነገራል። ግን ደግሞ አስተማማኝ አይደለም። እንደው ባብለባብ ይታይ ካብለካብን ነው የሁለቱም ጉዳይ ቢሆን እንዲህ የሚዳፈን እሳት አይደለም። ምናልባት በስስ አመድ የተዳፈነ ካልሆነ በስተቀር ሲሉ የሚያሳዩት የፖለቲካው ዘርፍ ተንታኞች ህልቆ መሳፍርት የላቸውም፣ ብዙዎች ናቸው። ታዲያ ቢሆንም ግን በሩሲያ ብርቱ ጥረት ይመስላል ህንድ በብሪክስ አባልነቷ ከቻይና ጋር ያላትን ውጥረት እያለዘበችና ጡዘቱ እየቀነሰ መሆኑ ይነገራል። ወዲህም ህንድ ከአሜሪካም ጋር ቢሆን እንዲያው በሰሞናዊው የትራምፕ የቀረጥ አባዜ ልባቸው ከመጎሹ ውጪ የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ከዚያ ውጪ ከአሜሪካም ጋር የከፋን የሚባል ግንኙነት አይደለም ያላቸው። በጣም ቅርብና በጣም ጥሩ የሚባል ግንኙነት እንዳላቸው ይነገራል። ህንድ ግንኙነቷ የሰፋ ነው። ወዲህ ህንድ በዓለም ላይ የመጀመሪያውን ረድፍ የህዝብ ብዛቱን አንደኛ ደረጃ ይዛለች ነው የሚባለው። ለወትሮው ቻይና ነበረች። ህንድ ዛሬ ከ1.5 ቢሊዮን በላይ ህዝብ እንዳላት ይነገራል። በዚያም ሄደ በዚህ በዓለማችን ላይ በህዝብ ቁጥሯ አንደኛ ደረጃን ይዛለች ነው የሚባለው። የህዝብ ቁጥር ቢሆንስ ጦርነትን ለመዋጋት ምን ድርሻ አለው የሚል ጥያቄ ይነሳል። ነገር ግን ወደዚያ መግባት አያስፈልግም። ህንድና ፓኪስታን አጎራባች ከመሆናቸው የተነሳና ወዲህም የኒውክሌር ጦር መሳሪያ ታጣቂዎች ከመሆናቸው አንጻር የሁለቱን ጦርነት ወደ ሙሉ አዝማሚያ የሚያመሩ ከሆነ እጅግ አስከፊ ያደርገዋል። በጥቅል ለኤዥያ ቀጠና ከዚያ ባለፈ ለድፍን ምድሪቱ ከባድ ዳፋ ያመጣል ነው የሚባለው። የኤዥያን ቀጠና ስንመለከት በተናጠል ስናየው በዚያ የኮሪያ ልሳነ ምድር ተፋጠው የቆሙት የሰሜን ኮሪያና የጃፓን እንዲሁም የደቡብ ኮሪያና የአሜሪካ ኃይሎች በከፍተኛ ደረጃ የቀጠናውን ውጥረት እንደ ርዕደ መሬት የሚያራጀው ይሆናል ማለት ነው። ወዲህ የደቡብ ቻይና ባህር ጉዳይ አለ። ወዲያም የታይዋን ደሴትና የቻይና ጉዳይ በከፍተኛ ደረጃ በዘንዶ ላይ ተቀምጦ የመጋለብ አይነት ነው የሚሆነው። ይሄ ሲባል ዘንዶ መርዘኛና መዘዘኛ ነው ወይ መለስ ብሎ ሊውጥ ሊሰለቅጥ ይችላል። አሊያም ደግሞ ከድንጋጤውና ከኃይል የተነሳው ወደፊት ቢጋልብ እንኳን በላው ላይ የተቀመጠው ኃይል ወይም ቁስ መድረሻውን ለመገመት አያስቸግርም ወይም አያዳግትም። ከባድ ነው ለማለት ነው። የኤዥያ ቀጠናን ስናይ እንደዚህ ነው። በዚያው በምዕራብ ኤዥያ ቀጠና ውስጥ ስንመጣ የኢራንና የእስራኤልን ውጥረት እናያለን። ከትናንት በስቲያ በኢራን እጅግ አደገኛ ፍንዳታ መድረሱን የተነገረው በባንዳር አባስ ወደብ ከባድ የተባለ ፍንዳታ ንጦ እስካሁን ከ40 በላይ ሰዎች መሞታቸውና ከ1000 በላይ ሰዎች በጽኑ መቁሰላቸውን የተነገረው። ለዚህ ደግሞ ትላለች ኢራን፣ ለዚህ ደግሞ የእስራኤል እጅ በቀጥታ አለበት ስትል ዛሬ ክሷን መስርታለች። ነገር ግን ለክሱ ጭብጥ ማስረጃ ይሆኑ ዘንድ ያቀረበችው ተጠቃሽ ነገር የለም። ይህንን ዘገባ እስካጠናቀርኩበት ጊዜ ድረስ ተጨባጭ የሆነ መረጃ አልጠቀሰችም ኢራን። ይህንን ያሉት የኢራኑ የፓርላማ ምክር ቤት አባል ናቸው፣ ሞሐመድ ሲራጅ ናቸው ክሱን በይፋ የተናገሩት። ይሄ ነው በስተመጨረሻው የምንመለከተው ነገር። ዓለማችን ወይም ምድራችን ለጦር ኃይል የምትመድበው ገንዘብ በ2024
ለሰሚው ግራ በከፍተኛ ደረጃ ጨምሯል ነው የተባለው። ዓለም ስንት መደበ እሽ ተብሎ ለማወቅ ጉጉቱ ካለ ደግሞ 2.7 ትሪሊየን ዶላር መደበች ዓለማችን። ከዚያ ውስጥ ደግሞ ሩሲያ፣ አሜሪካ፣ ህንድና ጀርመን የ60 በመቶውን ድርሻ ይዘዋ አልን የተባለው። የሰው ልጅ ለመጥፊያው ነው ይሄ ሁሉ ሩጫ። የመልሚያውን ነገር እርግፍ አድርጎ የተወው ነው የሚመስለው። እንግዲህ አማያ ባይሆን ኖሮ የኮሮና ቫይረስ ክስተት ሲከሰት የሕክምናውን ዓለም የጤናውን ዘርፍ ምርምሩን እርግፍ አድርገው ባይተውት ኖሮ ቶሎ ክትባትና መድኃኒቱን ባለማግኘት የዚያን ያህል በየሀገሩ የሚሊዮኖች ሕዝብ ሕይወት ይቀማ ነበር ወይ ሲሉ ጥያቄ የሚያነሱትም የትየለሌ ናቸው። ዛሬ በመላው ዓለም የጦርነት ነጋሪት ሲጎሰም የፖለቲከኞች ምላስ በአንጻሩ ከሰላም ይልቅ ለጦርነት ሲዶልት ይሰማል ይሏቸዋል። ሲያየገባን ሲሰማ ቅበረው ይላሉ የሀገሬ ሰዎች። ውድ የኤንቢሲ ተመልካች አድማጮቻችን የዛሬን በዚህ ተሰናበትኳችሁ። ነገ በሌላ ርዕሰ ጉዳይ እንገናኛለን። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።